ውድ ቤተሰቦቻችን እንደምሰንብታችኋል። ከሼልፍ ላይ የተሰኘው ፕሮግራማችን ተጀምሯል። አለምሰገድ አበበ ነኝ። ከሼልፍ ላይ የተሰኘው ፕሮግራማችን ጥናቶች፣ ምርምሮች፣ አዳዲስ ሳይንሳዊ ግኝቶች ላይ ትኩረት አድርጎ የሚቀርብ የቴሌቪዥን ፕሮግራም ነው። አብራችሁ እንድትቆዩ በማክበር ጋብዛለሁ። ሳምንት እንደምታስታውሱት በመጀመሪያ ክፍል ዶክተር ጌታቸው ድሪባን ከእሳቸው ጋር ያደረግነው ውይይትን አቋርጠን ለዛሬ አሳድረነው ነበር። እንግዲህ ሁለተኛውን ክፍል ትከታተላላችሁ። ርዕሰ ጉዳያችን ደግሞ የኢትዮጵያ ግብርናን በተመለከተ ነው። ላለፉት 120 ዓመታት አካባቢ የኢትዮጵያ ግብርና ውጣ ውረዱ፣ የታዩ ትልልቅ አመርቂ ውጤቶች ያጣናቸው፣ በዛ ውስጥ ደግሞ የተማርንባቸውን መሰረት አድርገው ዶክተር ጌታቸው የገለጹልንን ሐሳብ አብረን ተከታትለናል። ሁለተኛውን ክፍል እንቀጥላለን። አብራችሁ እንድትቆዩ በማክበር ጋብዛለሁ። እና ወተት እውነትም ሐይቅ ይሆናል ብለን የጠበቅንበት ጊዜ ነው የነበረው። እና ኦፍ ኮርስ ይሄ በወቅቱ እንግዲህ በኃይለ ሥላሴ ጊዜ ነው የተጀመረውና የመሬት ስሪት ጥያቄ፣ የፊውዳል ስርዓቱ ጉዳይ ከፍተኛ ደረጃ ይሄ የሜካናይዜሽኑን ትራክተርን መጠቀም ሀብታሙ ከሐረማያ ከጅማ የሚመረቁት ተማሪዎች ከኢትዮጵያ ልማት ባንክ ብድር እየወሰዱ ወደ ግብርና የገቡበት ኮመርሻል እርሻ እጅግ በጣም የተስፋፋበት ጉደኛ ጊዜ ነው የነበረው። ይህንን ብቻውን ለጠላት ርግት አይሆንም ብዬ የምልህ ለዚህ ነው። እና ምን ይሆናል? ምርጥ ዘሮ መጣ። ኮመርሻል ገበሬዎች ተስፋፉ። ከመሃሉም ይሄ ጭሰኛ የነበረው አነስተኛ ገበሬ የነበረው ራሱ ከፍተኛ ምርት እያገኘ አሁን በመሬት ይዞታ ዙሪያ ላይ ያለው ተቃርኖ ጥያቄ አስነሳ። እየገነነ ጭሰኛው በጣም እየተጎዳ ኑሮ ሳይለወጥ ሲቀር ይሄ ራሱን የቻለ የካዱ በኋላ አርሲን በሙሉ ጠቅሎ ሲሰራ አይን ከፈተ። ይቻላል የሚለውን ግብርና ተደብቆ ተሸፍኖ የኒዮሎቲክ ኢንቬንሽኑን ይዞ የተቀመጠውን አሁን አንዴ ሲገለጥ በጣም የሚደንቅ ስራ ተመጣና ያ ነው ታሪኩ። ያ ከ60ዎቹ ማለቂያ ኃይለሥላሴን በኋላ የተማሪዎች እንቅስቃሴ መጥቶ የመሬት ጥያቄ አንግቦ የካዱም ሌሎችም ፕሮጀክቶች እንደዚህ ተደምሮ ይሄ ምዕራባውያኑ የኮሚኒስት የሶሻሊስት ርዕዮት ይዞ ያነገበ ሰሜን አውሮፓና ሰሜን አሜሪካና ምዕራብ አውሮፓ ላይ የነበሩ ተማሪዎች እንቅስቃሴ ገኖ ወደ አብዮቱ የሚያፋፋመው ያ የመሬት ጥያቄ ነው። ዋናው ነገር በምርቱ ላይ እናተኩር፣ በምርቱ ላይ እንቆይ። ያ ወቅት ያ አካባቢ ከፍተኛ ምርት የነበረበት ከፍተኛ መነቃቃት የነበረበት ጊዜ ነበረ እና ያ አብዮት ሲመጣ በነበረበት አልቀጠለም። እንግዲህ ይህ አንዱ የጊዜን እዚህ ውስጥ አስገብተህ ስታይ ጋፕ ይፈጠራል እና ለጊዜው በምን አይነት መልክ እንቀጥላለን? የሚሊተሪ የወታደራዊ አገዛዝ ነው። ምዕራባውያን ጋራ ተቆራረጥን፣ ወደ ምስራቅ አይናችንን አዞርን እና ኢትዮጵያ ከምዕራቡ ዓለም ተለይታ በራሷ ዓለም ስትኖር ከምዕራቡ ይለገስ የነበረው የልማት አገልግሎት ልማት ማምጫ አውታሩ እየተቀነሰ እየተቆረጠ ወደ መደበኛ እየገባ ይሄ ኢንቴንሲቭ አግሪካልቸራል ፓኬጅ ነው የሚባሉት የካዱ፣ አርዱ፣ ዋዱ፣ ተሃዱ፣ ካዴፕ ብለን የምንላቸው በአንድ ቦታ ላይ ሆነው ከፍተኛ ውጤትን ለማሳየት በተመሳሳዩ ደግሞ ወደ ኃይለሥላሴ መጨረሻዎቹ ዘመናት አካባቢ ኢፒድ የሚባል የኤክስቴንሽን ፕላን ፕሮግራም ኢምፕሊሜንቴሽን ዲፓርትመንት ተብሎ ግብርና ውስጥ ይሄንን ተመሳሳይ ነገር ኢንቴንሲቭ ሳይሆን ሰፋ አድርገን ሚኒመም ፓኬጁን ሁሉን በእንኳን ባይሆን የተወሰኑትን ከዛ ውስጥ ፓኬጆቹን ይዘን ለኢትዮጵያ ሕዝብ እናዳርስ የሚል እሳቤ ተነስቶ ኢፒድን በዛ ውስጥ ነው የተካሄደውና
እንግዲህ የካዱ አርዱ ታሪክ የተስፋ፣ የስልጣኔ፣ የግብርና እድገትና ምጥቀትን የታየበት ግን ተከታታይነት ባለመኖሩ ያ ነገር ደግሞ ከስሞ አርሲና ባሌ የስንዴና የገብስ ቤልት ነው የሚባለው ተብሎ ይጠራ አሁንም ነው እና ኢትዮጵያን በሙሉ ይቀልብ የነበረው በኋላ ለብዙ ጊዜ ወደኋላ እየቀረ ሄደና አሁን በምናገኘው ደረጃ ላይ ነው ያለነው። ስቲል ባሌም ተወሰደ። ይህ ሀሳብ ስዊድኖች ሙሉ ለሙሉ ቶሎ አልወጡም። የደርግ መንግስትም ወጥቶ እስቲ እናስፋፋው ወደ ባሌ ወደ ጎጃም የምንውሰድ ተብሎ ብዙ ተሞከረ። እርግጥ ባሌ ቅርብም ጉርብትናም ስላለ ከአርሲ ጋር የተገናኘ ስለሆነ ሀሳቡን፣ ቴክኖሎጂውን፣ ምርጥ ዘሩን፣ ማዳበሪያውን በቀላሉ የመውሰድ የመሄድ ታሪክ ነው የተፈጠረውና የአርዱ ታሪክ የካዱ ታሪክ የኢትዮጵያ ግብርና ልማት ውስጥ ብስራትን ያመጣ ፈርቀዳጅ ነበረ። ብንቀጥልበት ኖሮ ባለፉት 40 እና 50 ዓመት ኢትዮጵያን ሙሉ ለሙሉ ወደ ዘመናዊ ቴክኖሎጂ ሊያመጣ ይችል የነበረ ሀሳብ ነው። አሁን በዛ አካባቢ የነበሩ ታላላቅ የወቅቱ የመካናይዝድ እርሻ ባለቤቶች እንደነ ተድላ አበበ አይነት ሰዎች በጣም ስመ ገናና የነበሩ ናቸው በእርሻው ዘርፍ ላይ። ስለዚህ እንደሱ አይነት ሰዎችንም የበላ ነው እንግዲህ በዛ ውስጥ ካለፉ በኋላ ብዙ ዋጋ የከፈሉ ሰዎች ናቸው። ነገር ግን አብሮ የጨፈለቀ አብዮት በመሆኑ እንግዲህ ካዱም ዋዱም ፕሮጀክቶች እንዳይቀጥሉ ብዙ ተማሪዎች ለምሳሌ እኔ አባት ለምሳሌ በዚህ ፕሮጀክት ውስጥ ተይዞ ያደገና የግብርና ዘርፍ ላይ በተለይ በዚህ በደን ልማቱ ላይ ብዙ የሄደ ሰው እንደነበረ አውቃለሁ። ስለዚህ አንዱ ካዱ የፈጠራቸው ትልቅ ተጽዕኖ ውስጥ አንዱ ቴክኖሎጂ ሽግግር ነው። በቴክኖሎጂ ሽግግር ውስጥ ደግሞ ቀደም ሲል የገለጹት የዘር መረጣ ይዘር ለምሳሌ የአሰላ ብቅል ፋብሪካ እንዲቋቋምም የሆነው እዛ አካባቢ ቀደም ሲል የገለጹት አርሲና ባሌ የስንዴና የገብስ ቤልት ነው እንዲባል ያደረገ ፕሮጀክት ነበር። ስለዚህ እንደዚህ አይነት ፕሮጀክቶች ለምን ከሰሙ ስንል እንደ ጥያቄ የምናነሳቸው ነገሮች ምንድነው? በግብርናው ዘርፍ ላይ ያሉ አብዮታዊ ጥያቄዎች ወይም ደግሞ ለውጥ ያስፈልጋል የሚለውን ያነገቡ ጥያቄዎች ስለነበሩ ግብርናውን መሰረት አድርጎ ግን እነሱን ማሳደግ ሲገባው እነሱንም አብሮ የጨፈለቀ ነው ብዬ ነው ማምነውና ከዚህም አንፃር ዛሬ የት እንደርስ ነበር ይሄ የሚለው ነገርን አሁን ለምሳሌ የአሰላ ብቅል ፋብሪካ ትልቅ ፋብሪካ ነው፣ ብዙ ነገሮች እየሰራ ነው። ከዛ በላይ የምስራቅ አፍሪካን ገበያ ሁሉ መቆጣጠር አቅም የሚችል ከዛም አልፎ በአፍሪካ ትልቅ አቅም መፍጠር የሚችል ተቋም መሆን የሚችልበትን አቅም ያጣ ይመስለኛል። በዛ አካሄድ ቢሄድ ኖሮ ዛሬ በጣም ትልቅ ከዚህ መተሻለ ይሆን ነበር ብዬ ነው ማምነው። ልጨምርልህ፣ ቢያንስ ዱቄት የብቅል ፋብሪካ መኖሩ ጥሩ ነው። አንድ ውጤት አለ፣ እንቀበለው፣ ውጤት ነው። ግን ኢማጂን አድርግ የተዳቀሉ ከብቶች ያ ሁሉ ወተት ቢቀጥል ኖሮ ስንት የወተት ፋብሪካ ለሀገራችን ልጆች ከመቀንጨር የሚያወጣ የኒውትሪሽን ችግሮችን የሚፈታ በሆነ ነበረ። ከብት የስጋ ከብቶችን ማደለቢያ፣ የከብቶች ግጦሽ፣ ሕክምና እነዚህ ሁሉ ብቅ ብሎ የተዳፈኑ ናቸው። ይሄ አይቆጨንም? መጽሐፉ እነዚህን ሁሉ ይተርክና ለምን በጊዜያችን ተከታታይነት ለምን አጣን? ለምን ትውልዱ አንድ የተለኮሰን እሳት ተከታትሎ ለምንድነው ያልወሰድነው የሚል አንዱ ጥያቄ ነው። ሌላው ካዱ አርዱ አንድ ፈተና የሚሆንብኝ
አሁንም መመለስ የማልችለው ያን ጊዜ ሀብታሞቹ ኮመርሻል አግሪካልቸር ላይ ይሰሩ የነበሩት እነ ተድላ አበበ ምርቱ ይሄ ኢተያ ሄጦሳ ብለን የምንለው በሙሉ ያ ከዛ የሚጠቀሙ ሲመረት ምርቱ ሜዳ ላይ ነው። ተራራ እኮ ነው የሚያክለው አይደለ? ገበሬው ግን ይሄ ኮመርሻል አግሪካልቸሩ ነው። በሜካናይዝድ አግሪካልቸር፣ በኮምባይን ሃርቨስተር፣ በትራክተር የሚረጨው ራሱ በአይሮፕላን ድረስ እኮ ነበረ። ብዙ ስለነበረ የሚገርም እኮ ነው። ግን አነስተኛ ገበሬው ሞፈርና ቀንበር እናሻሽላለን እንተኳለን አይደለም። እዛ አርዱ ቢሮ ወደ ዶሻ አጠገብ ይሄንን ሞፈርና ቀንበር ማሻሻያ ማዕከል ነበረ። የሚገርመኝ ያ ነገር በሀገሪቷ ውስጥ በእርሻ ምርምርም በሌሎችም ተቋማት ሞፈር ቀንበሩን እናሻሽላለን፣ ማረሻዋን እቺ ሹሏን ነገር እናሻሽላለን። አንዳንዴ ይሄ እንግዲህ በነገርህ ላይ በጣሊያን ጊዜም ጀምሮ ነው ይህንን ሞፈር ቀንበሩን ለማሻሻል የተጀመረውና መለወጥ ሳይሆን እሷኑ ትንሽ እናሻሽል። ሲያሻሽሉ የባህሉን የህብረተሰቡን አስተሳሰብ ለብዙ ጊዜ በከፍተኛ ደረጃ ህይወቱን፣ ጉልበቱን፣ በሬውን ተሸክሞ መሄዱን ይሄ የተጣጣመ ባህላዊ አሰራር የነበረውን ሲቀይሩ ሞፈሩ በሬውን መጎተት አልቻለም፣ ገበሬውን መሸከም አልቻለም እና አንድ እርምጃ መሄድ አልቻለም። እዛው ቀረ ምርምር ማዕከሉና ይሄ ነው የምንማርበት። ይሄ አሁን ወደኋላ ሄደን ለኩነኔ አይደለም፣ ለጽድቅም አይደለም። ይሄንን የደረስንበትን ደረጃ እንዴት ነው የምናልፈው? ዛሬም አሁን እኔ እናንተ በምናወራበት ጊዜ የሜካናይዝድ ግብርና የአሁኑ መንግስት እንዲስፋፋ ጥረት እያደረገ ነው። ግን እንዴት ብለን አሁን ከፍተኛ ምክር እንዴት ገበሬው ጋር ይድረስ፣ እንዴት ነው የማከራያ ጣቢያው የሚሆነው፣ እንዴት ነው ገበሬው አክሰስ የሚያገኘው፣ በጣም በርካታ በኋላ ላይ በስፋት የምንመጣበት ጉዳይ ይሆናል። ወደ አርዱ ላይ ስንመለስ ግን እነዚህ የተጀመሩት ጅምሮች በወተቱ፣ በስጋው፣ በዘይቱ ፋብሪካዎች ተቋቁሞ አርሲና ባሌ የት በደረሰ፣ ያ ተመሳሳይ በወላይታ በደቡቡ ኢትዮጵያ የት በደረሰ፣ በሰሜኑ ኢትዮጵያ የት በደረሰ፣ በማዕከላዊ ኢትዮጵያ የት በደረሰ የሚያስብል ነው። ቁጭቱ ይሄ ነው። ይሄንን በምን እንገልጸዋለን ስንል ነጠላ ሰረዙ፣ ነጠላ ትርክቱ አብዮት ነው። በእርግጥ አብዮት አለ። አብዮትም ጋር ባህል፣ አስተሳሰብ፣ ይሄ ኢንስቲቱሽናል ቫሊዩ ኖርም ብለን የምንለው የተቋማት ግትር መሆን፣ የተቋማት አንዴ ያንን የያዙትን ላለመልቀቅ፣ ፍሌክሰብል አለመሆን እዚህ ውስጥ ትልቅ ሚና ይዞ ይሄዳል። መዋቅሩ ደግሞ እንዳይቀየር ለጉሞ የሚይዘው ጊዜው እየከዳን ጊዜ በነገር ላይ አንዴ ካለፈ መልሰን የምንወስደው አይደለም። ጊዜ ጥሎን ነው የሚሄደው። መጪውን ነው የምንጠቀምበት እንጂ ያለፈውን ጊዜ ወደኋላ ሄደን ቆይ እስቲ ጊዜ ይሄንን እንደገና ልስራ የምትለው አይደለም። ስለዚህ ለእኛ ለኢትዮጵያኖች ጊዜ ትልቁ ነው። ዋናው ነገር ይሄንን ትረካ መናገሩ አይደለም። ዛሬም ካለንበት ፈተና፣ ከዛ ትውልድ፣ ከዛ ሂደት ምንድን ነው የምንማረው፣ ምንድን ነው የምናሻሽለው የሚለውን ጊዜን ተርትሮ ቅድም መነሻ ላይ እንደ ማዕቀፍ ሳቀርብልህ አፄ ኃይለሥላሴ፣ አፄ ምኒልክ ዘመናዊ ኢትዮጵያ ሲፈጥሩ ተቋም ሲያቋቁሙ፣ ሚኒስቴሮች በ1900 ዓመተ ምህረት ሲያቋቁሙ ረዥም ጊዜ ነው ያ ተቋም ሰርጾ ሚኒስቴር መስሪያ ቤት ሆኖ የተማረ ሰው በውስጡ ይዞ ለመምጣት 40-50 ዓመት ነው የፈጀበት። ጅማ የተማረ
የግብርና ሰራተኛ ለማውጣት ረዥም ጊዜ ነው የፈጀው። ሀረማያ በ50ዎቹ ሲፈጠር ያኔ ነው ግብርና መጠቀም የጀመረው። አርዱ፣ ዋዱ፣ ካዱ ብለን የምንለው የዛ ውጤት የዛ ተመራቂዎች ውጤት ነው። ትምህርትም እውቀትም ከዚህ ጋር ተደምሮ መታሰብ አለበት። ጊዜው ላይ እየደመርን መሄድ አለብን እና ይሄ ነው ማየት ያለብን የሚለውን ለማንሳት ፈልጌ ነው። በጣም ደስ ይላል። አብሮ ቁጭትም ሊሰማን ይገባል ባይ ነኝ እኔ። እዚህ ጋር እንደውም መጽሐፉት ላይ አስተያየት ከሰጡ ምሁራን መካከል ዶክተር አምዲሳ ተሾመ የተናገሩት ነገር ይህ መጽሐፍ ከመደርደሪያ ላይ ብቻ እንዲቀመጥ ሆኖ ያልተጻፈ ነው ይላሉ። ስለዚህ ትንተና አስቀምጠዋል እና ምንድነው ይህን መጽሐፍ ገዝታችሁ ብታነቡት ደስ ይለናል። እንደ ሀገር ውስጡ የተቀመጡት ነገሮች በጣም ብዙ እምቅ ሀብቶችን አይናችንን ከፍተን እንድናይ የሚያደርግ አቅም አለው። እንደውም ቀደም ሲል እርሶም እንደገለጹት የተለያዩ ለመንግስት ስትራቴጂ ላይ ፖሊሲ ለመቅረጽ ሂደት ላይ የተለያዩ ቡክሌቶችም እንዲወጡ፣ ለምሳሌ የመሬት ጉዳይ በመሬት ቫልዩ ላይ የገበሬውን መሬት እንዴት ነው ቫልዩ መንግስት ማድረግ ያለበት የሚለውን ጥያቄም ለመመለስ እንደ ሪፈረንስ እንደ ቡክሌት የወጣ ነገር አለ ከዚህ መጽሐፍ ላይ። በተጨማሪም ደግሞ አግሪካልቸራል ባንኮችን በማቋቋም የብድር ስርዓቶችን በማስፋፋት ዘርፉን መደጎም። ለምሳሌ አንድ ሰው ባንክ ሄዶ ለመበደር ቢሄድ ምን አለክ ነው የሚባለው? ቤት አለ፣ ተንቀሳቃሽ ንብረት አለ ወይስ ቋሚ ንብረት አለ ተብሎ ነው። ለምን የኢትዮጵያ ገበሬ መሬቱን አስይዞ በሬውን አስይዞ ላሙን አስይዞ ከባንክ ብድር አግኝቶ መካናይዝድ የሆነ ወይም ደግሞ አግሪካልቸራል ዘርፉን ሊያሳድግ የሚችል የግብርና ፕሮሰስ ኢንዱስትሪ ውስጥ መግባት ለምን አይችልም? ልጆቹን በዚህ ደረጃ ማሳደግ ለምን አይችልም? እርሶ ለምሳሌ ከገበሬው የወጡ ኖት፣ የተማሩ ኖት፣ እድል አግኝተው ውጭ ሀገር ሄደዋል። ነገር ግን ብዙ እድል ያላገኙ ሰዎች ብዙ ቦታ ማየት መስራት እየቻሉ ያልሰሩና ያለፉ ሰዎች አሉ። ስለዚህ እነዚህ ሁሉ ሰዎች እንዲለወጡና ለሀገር ኢኮኖሚ አስተዋጽኦ እንዲያደርጉ የባንክ ስርዓታችን ራሱ መፈተሽ አለበት የሚል እንትን አለኝ እኔ ሐሳብ አለኝና እዚህም ላይ የጠቀሷቸው ነገሮች ይኖራሉ። ምን ይላሉ? እውነት ነው። እንግዲህ ወደ አሁኑም እናያይዘው እንዳልኩ እኔ ይሄ መጽሐፍ ጠቅላይ ሚኒስትር አብይ አህመድ ስልጣን ከመጣበት ጊዜ ጀምሮ ያለውን ጊዜ አይዳስስም። ልክ የኢህአዴግ ማለቂያው ላይ ነው መጽሐፉም ፐብሊሽድ የሆነው። ከአሁኑ ጋር ላገናኘው የመሬት ጥያቄ ነባሪ የሆነ የፊውዳሉን ስርዓት ተገርግስሶ ደርግ የሶሻሊስት ርዕዮትን ይዞ አዲስ ስርዓት ፈጠረ። አሁንም ያን ስርዓት ይዘን ነው እየሄድን ያለ ነው። ምን ሆነ? የዛሬ 50 ዓመት ኢትዮጵያ ህዝብ በጣም ትንሽ ነው። 50 ሚሊዮን 40 ምናምን ሚሊዮን ነው። ዛሬ የተቆጠረ ቁጥር ትክክለኛ ባይኖርም ከ120 እስከ 130 ሚሊዮን ይገመታል ተብሎ ነው። ያው ህዝብ ነው አሁንም ገጠሩ ላይ ያለውና የመሬት ይዞታ እየተበጣጠሰ አንድ ትሪያንግል ነገር አሳይቼ ነበረ። ከታች ያለው ከግማሽ ሄክታር በታች የሆነ ባለይዞታ አነስተኛ ገበሬ ነው። ስለዚህ ይሄንን የማገጣጠሚያ ገበሬው ራሱ በቃኝ ወደ ሌላ ስራ ልግባ ቢል ያለውን ይዞታ መሬት በህገ መንግስት የኢትዮጵያ ህዝብ ነው፣ መሸጥ መለወጥ አይቻልም። ነገር ግን የመጠቀም መብትህን ዩዘር ራይትህን ማስተላለፍ እንዲቻል ልክ ከተማ ላይ የከተማ መሬት እንደሚደረገው ሁሉ እንዲደረግ አድቮኬት ያደርጋል። አምና የወጣው አዋጅ ሊዝ የማድረግ እድል ይሰጣል። አንድ ስቴፕ ሄዶ አይተዋል። ጥሩ ነው፣ አንድ ጅምር ነው፣ ግን የሚፈለገውን ደረጃ አልሄደም የሚል ነው የመሬቱ ጥያቄና አሁንም እንደ መንግስት በክላስተር ፋርሚንግ እያየ ነው፣ ማገጣጠምን እየሞከረ ነው። በጣም ብዙ ተገጣጥሟል እርሻዎች።
በጣም ብዙ እየታዩ ነው። እንደ ወደ መጨረሻ እየደረስን ነው እንግዲህ ካለን ሰዓት አንጻር ነው እንጂ ምናልባት የመጽሐፎት እኮ ከ350 ገጽ አካባቢ ነው። በጣም ሰፊ ነው። በጣም ሰፊ ርዕሰ ጉዳዮችን ይዟል። ግን እንደው አሁን ካለን ሰዓት በዚህ ደረጃ ካነሳ ነው ያው በወፍ በረር ነው የሚባለው። በወፍ በረር እንግዲህ አየት ካረግ ነው ይሄ እንዳለ ሆኖ አብሮ መነሳት አለበት ብዬ የማምነው አምራቾች ካመረቱ በኋላ ምርቶቻቸውን በምን አግባብ ነው ወደ ተጠቃሚ የሚያደርሱት የሚለው ጥያቄም ብዙ በመንግስትም የምርምር ውጤቶች ተሰርተው ፖሊሲም የተቀረጸበት ነው። ገበሬው ሊያገኝ የሚገባውን ሪተርን ገንዘብ አያገኝም። በመካከል ላይ ያለ የደላላ ስርዓት ከፍተኛውን ነገር እየወሰደ ከፍተኛ የምግብ መናርንም የዋጋ መናርንም እያየንበት ያለበት ሁኔታ አለ። እዚህ እሱንም ከመፍታት አንጻር ማየት ያስፈልጋል ብዬ አምናለሁ። በተጨማሪ ደግሞ በአሁን ሰዓት የገበሬው ጥያቄ አንዱ የማዳበሪያ ጥያቄ ነው። የማዳበሪያ ጥያቄ በምን አግባብ ነው መመለስ ያለበት? መሰረቱን ያው ገበያ በሚለው ውስጥ ነው እነዚህ ሁሉ የሚመጡትና ኢትዮጵያ ባለፉት ዘመናት ለገበያ እና ለግብይት የሚሆኑ ብዙ መዋቅሮችን ዘርግታለች። አንዱ ለገበያ ኮኔክሽን መንገድ ነው። ሌላው መረጃ ነው። በተለይ መንገድን በማስፋት ከተሞች ገጠሪቷ ኢትዮጵያ ከሸማች ሕዝብ ጋር ምግብ ፍላጎት ገበያ ባለበት ቦታ ላይ ለማድረስ ብዙ ስራ ተሰርቷል። በቂ ነው አይደለም። በጣም ብዙ ሆምወርክ ይጠብቀናል። ብዙ መዳረስ አለበት። ግን አሁን ባለበት ደረጃ ጥሩ ነው ያለው። ይሄ በዚህ አይነት ሁኔታ ማየት እጅግ ወሳኝ ነው። ሁለተኛ መረጃ ነው። መረጃ በበቂ ደረጃ ገበሬው ጋር አይደርስም። ሙከራዎች አሉ። በሬዲዮ የማስተዋወቅ በተለይ በኤቲአይ በኩል ገበሬው ጋር መረጃው እንዲዳረስ በጣም ብዙ ሙከራዎች አሉ። አሁንም በተጠናከረ መልክ ገበሬው ቀጥታ ከበላተኞች ጋር እንዲገናኝ የማድረግ ስርዓት የእሁድ ገበያን ብትወስድ ገበሬውና በላተኛ ሸማቹ እንዲገናኝ የማድረግ ነው። ትልቅ ፈተና ያለው ከብቶች ንግድ ላይ በተለይ ከፍተኛ ውጤት ነው ያለው። የትራንስፖርት አቅም ከፍተኛ ችግር አለ። እነዚህ ተደምሮ የትራንስፖርቱን ፈተና ስቲል እያከረረው ይሄዳል። ግን አንድ ነገር ላረጋግጥልህ የምፈልገው እኔ አሁን ባለሁበት በምመራው የኢትዮጵያ ስርዓተ ምግብ ሽግግርና ኒውትሪሽን በ7 ክላስተር ከፍለን አንዱ ክላስተር ገበያና ገበያ ተኮር የሆኑ ጉዳዮችን ይዞ መሄድ ነው። ሁለተኛ ይሄ እንግዲህ የገበሬው ምርት ወደ ገበያው የማምጣት ለበላተኛው ለሸማቹ አግባብ ባለው ዋጋ የማቅረብ ነው። ሁለተኛው የእርሻ ግብአቶች ነው። ማዳበሪያው፣ ዘሩ፣ የተባይ መከላከያው በወቅቱ የማድረስ በምን አይነት ዋጋ የሚለው ትልቅ ፈተና ነው የሆነው። ዘር ሀገር ውስጥ ነው የሚመረተው። መስራች ዘሮች አሉ ከውጭ የሚመጡ ሀገር ውስጥ እንዲመረቱ እየተደረገ ነው። የምርምር ቅድም የእርሻ ምርምር ቤዚክ ሲድስ ብለን የምንለው ሀገር ውስጥ የማምረቱ በምርምር እንዲካሄድ ባዮቴክኖሎጂ በጣም ብዙ ሄዷል። ዛሬ እኔ እናንተ ስናወራ በአርቲፊሻል ኢንቴሊጀንስ በባዮቴክኖሎጂ ዓለም የትና የት ደርሳለች እና የካቻፕ ሮጠን ለመድረስ ሙከራ ነው የምናደርገው እና ይሄ ብዙ ሂደት ይጠይቀናል። ግን እድሉ አለ፣ እየተደረገም ነው። የተቋማት አለመተባበር፣ ግትርነት ፈተናዎች አሉ። እሱን የምንወጣበት ነገር ምክር ሀሳብ እየሄደ ነው። ትልቁ ግን ኢትዮጵያ ያላት ሀብትን ተጠቅማ ኢትዮጵያ ውስጥ ማዳበሪያን ማምረት አልተጀመረም። ለብዙ ጊዜ ሲፈራ ሲቸር የነበረ አሁን በጠረጴዛ ዙሪያ ብዙ ጊዜ ላለፉት 3-4 ዓመታት ኢትዮጵያ በዚህ እየቀጠለች
የማዳበሪያን ከውጭ የማስመጣት ብሔራዊ ደህንነት ስጋት እንደሆነ ታምኖበታል። የብሔራዊ ደህንነት ስጋት ነው። ማዳበሪያ የዩክሬንና የራሽያ ጦርነት ሲካሄድ በጣም ትልቅ ፈተና ነው የገጠመው። አሁንም ማዳበሪያ በምንፈልገው ደረጃ በምንፈልገው ጊዜ እና ልክ ለማግኘት ስቲል ፈተና ነው። ይሄ በመንግስት ደረጃ ታምኖበታል። ባለፈ ጊዜ ክቡር ጠቅላይ ሚኒስትሩ የፓርላማ ንግግር ሲያደርጉ ሁለተኛው የኢትዮጵያ ህዳሴ ነው፣ ማዳበሪያን እንሄድበታለን ብሎ አይ ቲንክ ለኢትዮጵያ ህዝብ አናውንስ አድርገዋል። ከበስተጀርባው እናውቀዋለን ይሄንን። ስለዚህ ተስፋ አለ። ማዳበሪያ አብዛኛው ኢትዮጵያ ውስጥ ተመርቶ ከኛም አልፎ ለጎረቤት ሀገር መሸጥ የምንችልበትና የውጭ ምንዛሬ ልናገኝበት የምንችል ነው። ዋናው እሳቤው ስለ ውጭ ምንዛሬ ማግኘቱ አይደለም። ኢትዮጵያ በመጪው 3-4 ዓመት ይሄንን ሁለተኛውን ህዳሴ፣ አንደኛው ህዳሴ የግድቡ ነው። ሁለተኛው ህዳሴ እነዚህ የማዳበሪያው ለከብት መኖ በከፍተኛ ደረጃ ማምረት፣ ለኢንዱስትሪ ግብአት የሆኑ ዘይት፣ የምግብ ዘይት ኢትዮጵያ ውስጥ እንዲጨመቅ ማድረግ፣ ለኢንዱስትሪ ፓርኮች የሚገቡት የግብርና ግብአቶች በበቂ እና ከበቂ በላይ እንዲገቡ ማድረግ ነው። እነዚህን ስናደርግ ነው ኢትዮጵያን የምናሻግረው። እና ወደ ማጠቃለያው በመጣ ይሄ ምኞት እንዳይሆን ነው፣ ተግባር እንዲመጣ ነው። ይሄን ለማድረግ አንድ ተቋም፣ አንድ ግለሰብ፣ አንድ ጉዳይ ብቻ ላይ አተኩረን እሷን እንቅረፍ፣ ነጠላ ሰረዝ፣ ነጠላ ትርክት፣ ነጠላ አካሄድ፣ ብቸኛ ጉዞ አያዋጣም ነው የዚህ የመጽሐፍ ዋናው ማጠንጠኛው። ስለዚህ አንድነት ኃይል ነው። በአንድነት ነው መስሪያ ቤቶች፣ የመንግስት ተቋማት ተባብረው ሳይጠላለፉ አንድ ሆነው አንዱ ለአንዱ እንደ ሴንተር ኤክሰለንስ ሆኖ እያገለገለ እንዲሄድ ምርምሩ አድራጊው፣ ገንዘብ ሰጪው፣ ቴክኖሎጂ አፍላቂው፣ ግል ዘርፉን ሁሉ ይዞ የሚሄድ ያስፈልጋል። ይሄ ሲሆን ነው የምንፈልጋትን የሳልናትን ኢትዮጵያ ነባር ስልጣኔ ያላት ማደግ ላይ ያለች ህዝቦቿን ልዕልና ሉዓላዊነት ልታስከብር የምትችል የግለሰብ ሙሉ ህይወት ሙሉ ሰው ሆነ ለማደግ የግለሰብ ሉዓላዊነት ይፈልጋል። እንደ ሀገር ሁሉ የግል የቤተሰብ ሉዓላዊነት የማይነጣጠሉ ናቸው ከሀገራዊ ሉዓላዊነት እና እነዚህን ይዞ መሄድ ይፈልጋልና ይህንን የሚያዳምጥ ኢትዮጵያዊ በሙሉ ተባባሪ መሆን፣ ጠያቂ መሆን፣ አስፈጻሚና ፈጻሚ መሆንን ይጠይቃል። በጣም አመሰግናለሁ። እኔም በጣም ነው የማመሰግነው። እንግዲህ ብዙ ነገር ሊሉን የሚችሉ ሰው ኖት። መጽሐፎትም ሰፊ ነው፣ እርሶም ሰፊ ኤክስፒሪየንስ አሉት በዘርፉ ላይ ብዙ ሀገርን እያገለገሉ ነው። በዚህም አጋጣሚ እንግዲህ ማመስገን ያስፈልጋል። እናመሰግናለን። በጣም ሀገርን ማገልገል፣ ለሀገር መቆርቆር፣ ከገበሬው ተመሬ ወጥቻለሁ፣ ስለዚህ ገበሬው መበልጸግ አለበት፣ ገበሬው መካናይዝድ የሆነ አስተሳሰብን ይዞ ምርት ማምረት አለበት የሚለውን ጽንሰ ሀሳብ ከአዳዲስ ፖሊሲዎችን በማውጣት ረገድ መንግስት በሚሰራቸው ፖሊሲዎች ዙሪያ እገዛ እያደረጉም ስለሆነ ያው ማመስገን ያስፈልጋል። በጣም እናመሰግናለን። ውድ ጊዜዎትን ሰጥተው ዛሬ ስቱዲዮ ተገኝተው ይህን ውይይት እንድናደርግ ስለፈቀዱ በጣም አድርጌ አመሰግናለሁ። እኔም በጣም አመሰግናለሁ። አድማጮች እንደሚጠቀሙበት ተስፋ አደርጋለሁ። በጣም እግዚአብሔር ይስጥልኝ። አሜን። ውድ ቤተሰቦቻችን ከሼልፍ ላይ የተሰኘው ፕሮግራማችን በዚህ ተጠናቋል። ይህንን የዶክተር ጌታቸው ድሪባን መጽሐፍ መሰረት አድርገን ኢትዮጵያ ከግብርናና ከምግብ ቀውስ ነፃ ስለመውጣት ተቋማዊ ዝግመተ ለውጥና የግብርናና ገጠር ልማት ሽግግር ጎዳና በሚል በጻፉት ሰፊ ሀተታ ያለው የጥናትና ምርምር ውጤታቸው ዙሪያ ነው ያወራነው። ውድ ጊዜያቸውን ሰጥተው እዚህ ስቱዲዮ ተገኝተው ይህን ውይይት እንድናደርግ ተባብረውናል። በጣም አድርገን እናመሰግናለን። እናንተም አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። ሳምንት በሌላ ምርምርና ተመራማሪ እንገናኛለን።
እስከዛው ግን መልካም ሳምንት ይሆንላችሁ።